ምንድነው የምትፈልጊው? ሌላ ነገር ሊያሳስብሽ የሚችል ነገር የለም። እና ደግሞ እዛ ቤት ውስጥ ወይ ሌላ እኔ ማላውቀው ነገር ቤቴ ቃዬ ወደዛም ቃዬ ወደዚህም ቃዬ። ወይ ጉድ! ምን ከዩ ለማስጣል እንደዛ ስትታገያል ነበር እንዴ ሃይሚ? ምን ካለ ንገሪኝ ልስማው። እንደዚህ የሚያደርግሽ ሌላ የተፈጠረ ነገር የለብኝም። ለምንድነው ምን አድርጊ ነው የምትሉኝ? ነገር ከሌለ ትላንትና ደህና ሆነሽ በችግር ጊዜ አብረሽ ተጋፈጥሽ ሴትዮ ዛሬ ምን ሆነሽ ነው ወደ ኋላ ወደፊት የምትይው ማለት ነው? ፈልገው ነገር ከሆነ አልፈልግም ማለት ነው። እኔን አትፈልጊኝም አይደል? አዎ በቃ ለምን እንትን እላለሁ? ለምን አዲስ አበባ ሄዳለሁ? ስሄድ ቤት ሰው ልሸኝሽ። ትናንትና ባንተ መፈቀር የመታደል ነው ያልሽበትን አፍሽን ዛሬ እኔ ላንተ ፍቅረኛ መሆን አልችልም፣ አንተ አትመጥነኝም፣ አይመጣውም ሃይሚ ምንም አትጨቅ ዛሬ በእናትህ አትውጣ። እሺ አቃ እንዴ በቃ ተይው። እቃ ከነፍስ ይበልጣል እንዴ? ጉድ እኮ ነው። ሰከን በሉ በቃ አለቀ። እንዳው አንዴ ልብስ አይበቃኝም። እሱ አንቺ አጨማለቂ እግዚአብሔርን ስነስተልሽ አበዛሽው። አንቺ ጋር አርፋሽ ቁጭ በይ እባክሽ። ወደዛ ወደዚህ ነገር አታመላሽ። ፕራንክም ከሆነ ይበቃሻል። ይሄን ያክል ከዚህ በላይ መጓዝ አያስፈልግም። ጉድ እኮ ነው። እመለሳለሁ። እስቲ እንተያያለን። ብር ያለኝ ሰው ነኝ። እሺ መመለስ እችላለሁ። ቀቅለሽ ትበላለሽ። እንተያያለን። ብር የለው ሰው ማን አለ? ብርማ ሁሉም አላቸው ማለት ነው። መቼ ብር ጠፋ ተባልሻውን እዚህ ጋር ማለት ነው። ውሃ ቅዳ ውሃ መልስ። አሁን ጥሎሽ የሚመጣ ጥላ ይመጣ ልትይ ነው። አሁን ደግሞ አንዷ መጣ ቦብ ብትል ደግሞ ነገ መጥተሽ ከአንዷ ጋር እኔ ጸጉርሽን እናያዘው እኔ ምናምን። ከዚህ ሁሉ መጀመሪያ ዕቃሽን አስብስቢ። መጀመሪያ ዕቃሽን ሰብስበሽ መያዝ እንዴ። በክብር ጠየቀሽ ችግር አለ ወይ? ምንድነው? ችግሬን ተወጥቻለሁ። ከዚህ በኋላ ምንም የሚያስጨንቀን ነገር አለ? ያጠፋው ጥፋትም ካለ ይቅርታ። ከዚህ በኋላ ምንም አይነት ስህተት አይፈጠርም። ህይወታችንን እንመራለን። ቤታችንን እንሂድ። ቤታችን አፉን ከፍቶ ይጠብቀናል አለሽ። በክብር ጠየቀሽ። ክብር ካልወደደልሽ እንደዚህ ጭምድድ አድርጎ ከኋላ መኪና ቁጭ እንዴ። አረ እንደውም እጅና እጇን ነበር ማሰር የነበረበት። ብሩኬ ተሸወድክ። ሆ ጉድ እኮ ነው። ምን ይምጣልኝ ነው ሲቆይ እንዴ። እኛ ራሱ ተሰቃየን እኮ እንዴ። ከዚህ በፊት ብሩኬ ባደረገው ነገር ነው እሷ ትክክል ናት ሃይሚ ትክክል። አሁን ምን ተገኘ? ከዩ ጋር እዩ አፈቀረችው ብለሽ እንደዛ ይሄን ውሳኔ አትወስን ከኔ ጋር አትኖርም ስትያል ነበር እንዴ። አሁን ምን ተገኘ? የማይመስል ነገር ለሚስት አትንገር ጋይስ። እንዴ ጉድፈላ። አረ ይመች ቡቡዬ። ይችን ጠበቅ ነበር ዛሬ ላውራ አላውራ ሜሽን አላርግ ስል ቪዲዮ ልሰራ አስቤ እስኪ ቆይ ደግሞ እስኪ ከነሱ ይምጣ የሚለውን ነገር አስቤ ተውኩት። የምሬ ነው ማርያምን ጠብቄ ነበር ዛሬ። የምር ብሩኬ እንደው ወስዶ እዚያች ቤት ውስጥ እሽግ ቢያረጋት በቃ ተስተካከላለች ብዬ አስቤ ነበር። ይማጭህ ሄድበት እንዴ። ማን ሞኛለ ከዚህ በኋላ? ሰላም ጤና ይስጥልን። ውድና የተከበራችሁ የጨረቃ ፋሚሊዎች እንዴት አላችሁ? እንዴት ናችሁ? አለሁላችሁ እግዚአብሔር ይመስገን። ዛሬ የፍቅር እገታ ሃይሚ ታግታለች። የፍቅር እገታ ነው ደግሞ የክፋት አይደለም ጋይስ። እናንተ መቼስ ብሩክ ላይ አይናችሁ ይፈጣል እንደ ጉድ ማለት ነው። ስለምትወዱት ነው የምታወጡት፣ ሌላ ነገር አይደለም ጋይስ። ለማንኛውም ዛሬ ሃይሚ በክብር ተጠይቃ አልሄድም ስትል ታዲያ እኔ ሞሮ ታዲያ መንቱኑ ነው እሺ ማለቴ በካራክተር ነው እየነገርኳችሁ ያለሁት። ያኔ ድራማ ይሁን ምን ይሁን አልገባኝም። ይሄን አስረግጬ ነው የምንግራችሁ። ግን ሃይሚ ግን ብሩኬን ፕራንክ እያደረገችው ነው፣ ከሐሰን ጋራ እየተጫወተችበት ነው ማለት እንዴት ነው ዩኔ ጋር ትኖር የሚለው። ከዛ ጥሎኝ ይሄዳል ወይ አሁን ጥሏት ቢሄድ እንዴት ጥሎኝ ይሄዳል ብላ ከዚህ በፊት እኮ አይተናል እኮ። ከዚህ በፊት ገና አፈቀረኝ ሳይልሽ እንኳን እንደዚህ አሁን ያንቺ ፍቅር ሆኖ አፈቀረኝ ሳይላት እንዴት ጥሎኝ ትሄዳለህ? እንዴት እኔ ስመጣ እንዴት ዝም ትለኛለህ ብላ ያለቀሰችው ትዝ ይላችኋል። ታድራ ቡቡዬ ደግሞ ተፈርቶ የባሰ ነገር ይፈጠራል ትረጋጋ ብሎ ዝም ብሎ ፍፄም ነበር የዛን ጊዜ። ፍፄ ይመች በዚህ አጋጣሚ ማርያምን ጀግና። ላንተም እንደው እንጀራ የሆነች ፍቅረኛ ይስጥ ማርያምን። እኔ ፍፄ በጣም ተመችቶኛል አሁን ባደረገው ነገር። ከወንድምህ ጎን የኔ አንበሳ የኔ ጀግና። እውነት እንጀራ የሆነች ሚስት እንዲሰጥ መልካም ምኞቴ ነው። ማርያምን እንዴ ሃይሚ አበዛሽው። ተይ እንጂ ለኛ ማዘን እያረግሽ እንዴ። ምን ነው ይሄን ያህል እንደዚህ ማለት ቆረጡኝ ፍለጡኝ አልሽ እኮ። ምንም ከወናም ቢሆን ድራማም ቢሆን ርዕስ ባለው ነገር ላይ ምንም ነገር ከብሩኬ ሳታይ ትላንትና እኔ ባንተ መፈቀሬ እኮ መታደለኝ ነው ብለሽ እንደዛም ባሽን ጠብ ያረሽው ውሸት ነበር ማለት ነው። አልገባኝም። ምን እኮ የሃይሚ ነገር አልገባኝም እንዴ። በፊት ቢሆን ኦኬ ተበድላለች ትክክል ናት ብዬ ታላታለሁ። አሁን እኮ ምን ልረዳት እንዴ? የዛን ጊዜ እኮ እዩ ስትወስን ቤት እንዳትመጣ እንዴት የውሳኔ ትክክል አይደለም ብሩኬ በዚህ ነው ይሄን ወስን ይሄን አድርግ እንደዛ ስትሆን አሁን ከምንም ነፃ ሲሆን በቃ ቀብረር ልበልበት አይነት ነገር። አረ ወስደህ ትንሽ የቤት ሽግ አርጋት እንዴት ናትና
ወይም ደግሞ ያው እንግዲህ ሀይሚዬ እኮ ነገር በምሳሌ ጠጅ በብርሌ ነው። ምናልባት ኤፋ እንትን ሽማግሌ ልኮ ስላገባ ሁሉ ጊዜ ዝም ብሎ ቤት መቀመጥ ብላ ደብሯት ይሆናል። አላቅም። ይሄ የኔ ሀሳብ ነው የምላችሁ። ደብሯት ይሆናል ማለት ያው ሽማግሌ ተልኮ ኖርማሊ ያው ከብሩክ ጋር አብራ መሆን ትፈልግ ከሆነ ብቻዬን እዚህ ለምን ሆናለሁ ብላ አስባ ከሆነ ብዬ ነው እንግዲህ። ሚስጥር ነው ጋይስ። አይ የተሰማኝ ስሜት ነው። ለምን ባለፈው ኤፍሬም ሲሳሳሙ እኔ እሱን ፓርቲ ብቻ ነው ያየሁት አለች። ያው ፍቅረኛ እስካላችሁ ድረስ ያው ታስባላችሁ፣ ማሰባችሁ አይቀርም አይደል እንዴ? ምንም ቢሆን ከ18 ዓመት በላይ ካለፈ አለፈ ነው፣ መታሰብ አይቀርም። ይሄን ስላችሁ ደግሞ ባለጌ እንደዚህ እንዳትሉ። እኔ አይሞቀኝም አይወደኝም። እኔ ዶላር ስብሰባ ላይ ነኝ አሁን፣ ምክንያቱም እኔ የምወደው ሰው ስለሌለ ማለት አጠገቤ ስለሌለ ማለት ነው። በሩቅ ነው፣ ምንም አዲስ ነገር የለም። አጠገባችሁ ግን ሲኖር ችግር ነው እኮ ያው መቃጠል ነው ትላላችሁና ምናልባት ያ ነገር እንዲወስንላት ፈልጋ ከሆነ ብዬ ነው ያሰብኩት። ሃይሚ ይሄን ልታመጣ ይችላልች። ምክንያቱም ሰው ከመሬት ተነስቶ እንዴት ነው እኔ አልፈልግም አንተ አትመጥነኝም ማለት ምን ማለት ነው? ምን እስኪ ተርጉሙት፣ እስኪ እናንተ ለራሱ ተርጉሙት። በችግሩ ላይ ቢሆን እሺ ትክክል ናት፣ በቃ ስኮርስ ያስኬዳል። አሁን ግን ሁሉንም ነገር ሙጥጥ አድርጎ ጨረሰ። እዩንም ተበዳይ ነሽ፣ እኔም ሴት ልጅ ነኝ፣ ነገም እንደሚገጥመኝ አላቅም እና በቃ አሳዝነሽኛል ብላ ትሪት አድርጋት ምናምን በዛ መልኩ ሸኛቻት። ኦኬ ደስ ይላል። ታዲያ ደግሞ ፍቅረኛሽን በዚህ ልክ መፈተኑ ምን አስፈለገ? ሐሰን ወይ ሐሰን ውሃ በላሽ ዛሬ። ሐሰን ካሁን በኋላ ሃይሚን አይኗንም አታያትም ወይ? ብሩኬ አንድ ሁለት ቀን ይጀልጥሻል፣ ከዛ አርፈሽ ትቀመጫለሽ። ያው በካራክተሩ ነው የምላችሁ ጋይስ። የምር አይጣሉም እነሱ ቡታጅራዎች አይጣሉም። እናቴ እጅና ጓንት ናቸው። ለምን ሁሉም ቤተሰብና ቤተሰብ ይተዋወቃል። እንዴት እንዳደጉ እንዴት እንደሆኑ እናትና አባት ይተዋወቃል። እና ቤተሰብ እጅና ጓንት ናቸው ቡታጅራዎች። ስቲል ሌላ ከውጭ እንኳን መጥቶ ሲጀመር የጨረቃ ፋሚሊ ከውጭ እንኳን ሌላ ሰው አያስገባም ሲጀመር ማለት ነው። ምክንያቱም በባለፈው እንኳን እንትናን ምንድነው የማነው ስማ አምጡልኝ ስማን ወይኔ ግምጄን እንኳን ይኸው አጠገባቸው እንዳደርስ አደረጓቸዋል እንዴ የፋሚሊ ማለት ነው ጋይስ። በዛ ምክንያት ይኸው የነብሩክ የሚክርስትናና በዛው ጠፍታ ቀርታለች። በዛን ጊዜ የተነሳ አንዳንድ ጦሶች በጣም ይገርሙኛል ማለት በጣም በቃ የሆነ የሚገርም ነው። አንዳንድ ጊዜ ማለት በማይመለከተን ነገር እንገባና ሰዎች የሚወዷቸውን ሰው ካጠገብ እናርቃለን። አሁን ቲጃውን እንደው ከጨረቃ ፋሚሊ መራቋ እንጃ ሁሌ ጥያቄ ይሆንብኛል። እሷ ራሱ ለምን እንዳልተመለሰች በቃ ማለት ግርም ይለኛል አንዳንዴ ቁዝም ብየሳስበው ማለት ነው። እና አንዳንዴ በማይመለከተን ነገር የማይመለከተን ሰው ላይ የምንፈርደው ነገር የምናደርገው ነገር በጣም ይደብራል፣ በጣም ማለት ነውና በዛ አጋጣሚ ምን ልላችሁ ፈልጌ ነው ያው ከቡታጅራዎች እዛው አሁን ፍፄን ሃይሚ ብሰድቡ ምንም እንትን የለው። ሐሰን ብሩኪም ቢሳደቡ ምንም ችግር የለውም። ግን ደግሞ ለነጋቸው የነሱ ማለት ሰው ባየው ልክ ነው። የሰውን ጥሩም ከሆነ ጥሩ ነው፣ የሆነ ነገርም ከሆነ የሆነ ነገር ነው የሚለው ሰው ባየው ልክ ነው። እነ ብሩኬን የሚወዷቸው አሁን ብሩክና ሃይሚን የሚወዷቸው ከሰው የተለየ ነገር ኖሯቸው ከሰው የተለየ ምንም አይደለም። ግን የሚያቀርቡት ነገር ብሩኬ ጋም እውነት የሆነ ነገር ነው። ሃይሚም ሲበዛ ለብሩኬ የዋህናት የሆነ ነገር ሲፈጠር ያው ብትነጫነጭም ለደቂቃዎች ነው፣ ከዛ በኋላ ትረሳለች። ይሄ ነገር ነው በቃ ይሆናል አይደል? ብቻ ሁለቱም ይተሳሰባሉ። ያ ነገር ነው እንደዚህ ሰው እንዲወዳቸው ያደረጋቸው። ሲቀጥል ደግሞ በውሸት አይደለም ሚዲያው ላይ የመጡት በቃ ከልጅነታቸው ማንነታቸው ሳይደብቁ መተው ነው። እያየናቸው ነው የተለወጡት። እያየናቸው ፍቅራቸውን ተገላለጡ። እያየናቸው ወደ ትዳር የሚገቡበትን መንገድ ነው እያስተካከሉ ያሉት ማለት ነውና ይሄ ነገር ደስ ይላል። ይሄ ነገር በጣም ነው ደስ የሚለው። ህዝብ የሚወዳቸው በዚህ ጉዳይ ነው። በቃ ከማንኛውም ከሁሉም ብሩኬን ቢባል ስነ ስርዓት አለው። ሃይሚን ብትባል ስነ ስርዓት አላት። ማንንም ቢሆን አሁን ቲክታክ ላይ የማይሆን ልብስ ይለብሱና የሆነ ምንቅር ቂጣቸውን እያሳዩ ይሄዳሉና ከዛ አንፃር ሃይሚ አሁን እንደዛ አታረግም። የፈለገ ነገር ስቲል አሁን ለልደታቸው የሚለብሱት የሆነ ቂጣቸው ክፍት ብሎ ምናምን፣ የሃይሚ ግን ረዘም ያለ ቀሚስ በቃ የሆነ የትልቅ ሰው ሁኔታ እግዚአብሔርን ደስ የሚል ብሩክም እንደወጣት በቃ የሆነ ወጣ ያለ ነገር ሆኖ አያውቅም። ብቻ በዙሪያቸው ጓደኞቻቸው እነ ፍፄም ቤካም ሁሉም ብቻ ስነ ስርዓታቸውን ይዘው ያሉ ዩቲዩበሮች ናቸው። እስካሁን ባየነው ልክ ይሄ እቺ አጫጭር ድራማ ምናምን በውሸትም ሆነ በእውነት የሚሰሯት ነገር ያው እኛ ጋር መታ ብዙ ትምህርት አላት። ያው እኛ ስለማናስበው የሆነ
ነገሮችን ስለማናገናዝብ ነው። ግን ይሄን ስላችሁ አሁን ሃይሚ እየሄደች ያለችበት ብሩኬን አልፈልግም የምትለው ነገር እኔ ምንም አላስተማረኝም ጋይስ። ምንም ግልጽ ይሆንልኝ ነገር የለም እስካሁን ድረስ ላቅ አልቻልኩም። ግን የተረዳሁት ነገር ምንድነው አንድ ቅድም ያስቀመጥኩላችሁ ነገር ምናልባት እንደዛ አይነት ነገር ከሆነ ብዬ ነው። ያው ሴት ልጅ አይደለች ምንም ቢሆን ምን ማንም ሰው ብቻውን ሲሆን ደስ አይለውም። የፈለገ ነገር አብሯቸው አንድ ቤት ቢኖርም ይበቃል። ረጅም ጊዜ ሆናቸው ያ ነገር እንዲፈጸም ፈልጋ ከሆነ ምክንያቱም በባለፈው መቼ ነው የኔስ ደንገጥ ሞቅ ደንገጥ የሚለው ምናምን እያለች ነበረ። ትዝ የሚላችሁ ከሆነ ይሄ ከሆነ ብዬ ነው ያሰብኩት እንጂ ከዛ ውጪ ምንም አይነት እዚህ ጋር ሃይሚ ጋር ወደ አዲስ አበባ ማትመጣበት ጉዳይ የሆነ ከብሩክ የሚለያያት ነገር ተፍቀዋል። ቆሻሾች ነገር ወጥተዋል። እግዚአብሔር ይመስገን ብሩኬ ነፃነቱ ታውጆለታል። ፈጣሪ የተመሰገነ ይሁን። በስራውም ሆነ በምኑም ሆነ በምን ብቻ ደስ ይላል። የተሰደበው ስድብ ትክክለኛ የሆነ ስድብ ነው። የሰራው ስራ ግን በቃ ኖርማል ያላረገው ነገር ነው ያላደረገው ነገር ነው አድርገሃል ተብሎ ሲባል የነበረው ስድቡ ሪል ነው፣ ግን ድርጊቱ ውሸት ነበረ። ግን እኛ ጋር መጥቶ ደግሞ ለተማረበት ሰው ተምሮበታል፣ ላልተማረበት ሰው ደግሞ ያው ተራ ወሬ ሆኖ ይቀራል ማለት ነው። ስለዚህ በተቻላቸው መጠን ያው እኛን ብዙ ነገር እንድናቅ ብዙ ህይወት ውጣ ውረድን አሳይተውናል ብሩክና ሃይሚ ማለት ነው። ሶ በማይመስል ነገር ደግሞ ሃይሚ እንዲህ ስግጥ ስትል በቃ ብሩክም ሰግጥ እንዴ! መሰግጥ ማን ያቅተዋል? የዋህማ ስትሆን እኮ ዝም ስትል በቃ አይወደኝም እንዲህ አይለኝም። አሁን ጥሏት ቢመጣ በእርግጠኝነት ነገር ነው መጠመዝዞ በእርግጠኝነት እንዲያው አሁን ጥሏት ቢመጣ ጥሎኝ ሄደ ትላለች ሃይሚ። ኧረ ውሸት አትልም። እንዴት ጥላኝ ትሄዳለህ ብላ ነው የምትለው። እንኳን ዛሬ ፍቅረኛዋ ሆኖ ፍቅረኛዋ ሳይሆን እንዴት ነው አጠገብ ሲሄድ ዝም የምትለኝ ብላ ያለቀሰች ሴት አይደለች እንዴ? ስለዚህ እውነቷን ነው የምናወራው። ስለዚህ የናህል ርቀት እንደዚህ መጋጋጥ አያስፈልግም። በመሀል እኮ ሳቋ መንጧት ነበረ። የምሬ ነው እግዚአብሔርን። ቆይ ልንገረ እያለች ማለት ነው። ከዛ ቡሩኬ ሲሪየስ ሆኖ ምናምን አስተካከለላት ማለት ነው። እሷ ሳቋ ሲመጣ ቡሩኬ ሲሪየስ ሆነ። ምንም አልሳቀም። በቃ ኮስተር አለ። በቃ ተጨማለቂ ምናምን ያለበት ፓርት ጋዛ ሄዳችሁ ይሁት እግዚአብሔርን። እሷ አስተካከለላት፣ እሷ ስትስቅ ማለት ነው። እና በጣም ነው የምትገርሙ ስትፈታተጉ ማለት ነው መኪና ውስጥ። ብቻ በአጠቃላይ ደስ ይላል። ይችን ጠለፋውን በጣም ነው የምወዳት። እዛችኛዋ ቤት ወስደህ ትርክም አድርገህ አንድ ሰሞን ሐሰን እንደ ድመት በጣራም በበርም የሚቧጥስ ከሆነ እስኪ እናያለን ማለት ነው። የሐሰንን ካራክተር ምን ይሆናል? የሃይሚ ካራክተር ግን በዚህ መልኩ በቃ እዛች ቤት ውስጥ መታሸግ ነው ያላት አላማ፣ ያላት አማራጭ ማለት ነው። ሌላ ምንም አማራጭ ሊኖራት አይችልም። ምክንያቱም ከትናንት ወዲያ ተኮራርፍ ያለሁ ብላ ዛሬ አዲስ አበባ እንሂድ ቢላት ብትመጣም ድሮም ማለሱ ምናምን ያው ይኖራል። አንዳንድ ኮሜንት ጀጅ የሚል ኮሜንት አይጠፋም። ስለዚህ እንደዚህ ግርግር ብላ ተላፍታ መምጣቷ አንደኛ ተመልካቹ ጋር ማሳማኝ ነገር ይሆናል። ሁለተኛ ነገር ደግሞ ያው እንግዲህ አዲስ አበባ ከገቡ ደግሞ የሚሰሩትን ስራ ባናቅም በምን አይነት ነገር እንደሚመጡ ባናቅም ርዕስ ማስጀመሪያ ሊሆን ይችላል ብዬ ነው የማስበው። ከዛ ውጪ ብሩኬ ያደረከው ነገር በጣም ጥሩ ነገር ነው። ይመችህ። ማንም ለማንም ጠብቆ ያኖረውን ማሳም ሆነ ሰብል ለማንም መጨፈሪያ መጫወቻ የሚፈቅድ ሰው የለም። ግብርህን ገብረ ማን በገበረው ማን ይኖራል? ቀልደኛ ነሽ ሃይሚዬ፣ ቀልደኛ። ቀልድሽ አይጠገብም እንጂ ትናንትና ካጠገቡ ራቂ በቃ ህይወት ሽምሪ ቤት ተከራይ ቢሉሽ እንደው እንዴ እውነት ልታረዩ ነው እንዴ ልትሄጅበት? ኧረ አይመጣውም ቅምጥሌ እንዴት አድርጎ ለማንኛውም የኛ ውድ ቤተሰቦች ይመቻችሁ። ይሄንን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ስር ግለጹ ማለት ነው። ጠለፋው የተመቻችሁ ሰዎች እኔ በጣም የተመቸኝ አስቤው ነበር ያሰብኩት ነገር ነው የሆነውና በጣም ደስ ያለኝ እንደሆነም ባወራሁት ምን ነው ብዬ ተጸጽቻለሁ ሁላ ማለት ነው። አመሰግናለሁ። መልካም አዳር ይሁንላችሁ። ባይ